አንቺ ልጅ ግን እኔ ነኝ ታላቅሽ? ፍልስፍናም ጀምረሽልኛል። ዋም ንገረኛ። ልትመታኝ ነው ወይስ ልትገለኝ? በቁሜ ሞቻለሁ። ምን ዘንድሮ አንቺና ልጅሽ አቃጥላችሁ ልትደፉ? ያመስራች ጭራሽ እህቷንም ታውቃታለህ? ይቅርታ ሉሌ፣ በጣም ይቅርታ። ምንድነው ያጣደፍሽ? በሰላም? አዎ፣ በሩ ሲከፈት ሌባ የገባ መስሎኝ ነው። ማለት ይችላል። በሩ ክፍት ስለነበረ ስልኬን ባሉ ስለዘጋ ነው። እሺ፣ ችግር የለውም። በቃ አረፍ በል። አሁን ሌላ አስቀምጠኝ። አይ እኔ እቀበላለሁ። እኔ ችግር የለውም፣ አስቀምጠዋለሁ። አረፍ በል። እግዚአብሔር ይመስገን ስራችን በጣም በጥሩ ሁኔታ እየሄደልን ነው። ዛሬ ድርጅቶች ለድርጅታቸው በብዛት ቡና የሚያቀርብላቸው ፈልገው መጥተው ሂሳብ አውጪልኝ ብለውኝ ነበር። ምን? ቆይ ግን ከኔ ጋር ነህ? ዛሬ ድርጅቶች መጥተው ቡና በብዛት እንፈልጋለን ሂሳብ አውጪልኝ አሉኝ። አረ በጣም ደስ ይላል። አየህ ፈዛ እየሰማኝ ነበር። ግን ወንድሜ እንደዚህ ያሳሰበው ምንድን ነው? ሳሮን ምን ታሳዝነኛለች፣ ግን ደግሞ ከሷ መራቅ እንዳለብኝ ይሰማኛል። አንተም እኮ ከውጪ ለማየው ሰው ታሳዝናለህ። እኔ ምን ሆንኩ? መቼም ከታማሚ በላይ አስተማሚ እንደሚጎዳ አጣጣም ብዬ ነው። ምን ከታማሚ በላይ አስተማሚ? አንቺ ልጅ ግን እኔ ነኝ ታላቅሽ? ፍልስፍናም ጀምረሽልኛል። ሴት ቀድማ እንደምትበስል አታውነው? ጉረኛ። ስቀልድ ነው። ምንም የሚገርም ሐሳብ የለውም። ይሁንልህ። ከታማሚ በላይ አስተማሚ። አይዞ ቅንድብ ላይ አይታይም ሆኖ ነው የሌላን ሰው ቅንድብ ነው አይንም ያው። እና ራቅ እያልሽኝ ነው? ራሱን ያላዳነ ማንንም አይደለም። ሳሮን እኮ ምስኪን የዋህ፣ በልጅነቷ ብዙ ኃላፊነት የተጫነባት። እየቀለድሽብኝ ነው? የማላውቀው ነገር የለም እያልኩ ነው። ልነግራት አልችልም። እሷም ልትረዳ አትችልም። ግን በዚህ ሰዓት የሚያዋጣን ይመስላል?
አትንካኝ በእናትህ ሴት ልጅ የለችም። ግፍ ነው የምሆንብህ በእናትህ የኔት እንዴ ልጅ ሉል ጋሽ እንዴት ነህ? እንዴት ነህ? አለ ሰላም ነህ? ሰላም። እሺ ሳትናገር ድንገት እንዴት መጣ? አዎ ስልክን ስሞክረው አልሰራልህ አለኝ። አልሚን ደውዬለታለሁ አታስጨንቀው ዝም ብለህ ስትለኝ ዝም ብዬ መጣሁ። እንኳን ደህና መጣ። በመምጣት ደስ ብሎኛል። እኔም ደስ ብሎኛል። ረጅም ጊዜ ሆነ መሰለኝ ከተገናኘና ጋሽ። ታዲያ ትምህርቱ እንዴት ነው? በጣም ጥሩ ነው። አሁን ያው የመጨረሻ ዓመት አይደለው እዚህ አፓረንት እንደመጣው መቼም እነግርሃለች አለኝ። እውነት? ታዲያ ምን ችግር አለው? የምትሰለጠንበት ድርጅት አግኝተሃል? አዎ በተመደብንበት ስለሆነ አግኝቻለሁ። ጥሩ። ለማንኛውም የሚያስፈልገ ነገር ካለ ንገረኝ። አመሰግናለሁ ጋሽ፣ እነግርሃለሁ። ወንድም ያቤ አይ ሉሌ መቼ መጣ? ዛሬ ስልኬ ዘግቶ ሳልደውልልህ መጣ። ችግር የለውም በቃ ደህና። አንተ ልጅ በስነ ስርዓት ሰላም አትለው ወይ ጉርምስና ነው? ከዚህ በላይ እንዴት ሰላም ልበላችሁ? ምንድነው ደግሞ እንዲህ ሰላማዊ ቤተሰብ ይመስል ማስመሰል? ዋ ዛሬ ዋ ምን ንገረኛ። ልትመታኝ ነው ወይስ ልትገለኝ ነው? በቁሜ ሞቻለሁ እኮ። እንኳን እኔ ፍርቱና እንኳን ሞታ ህይወት ቀጥሏል። አቤል እንዴ ኧረ ተረጋጋ እንዴ። ወይኔ በእናትህ ያስመሳይ ቤተሰብ በጣም እኔ ሰለች። ሱፐር ጋሽ አየህ፣ ይሄንን ብቻ ነው የምታውቀው። ትፍታ። እኔ ላይ አይደለም አፍ የምትከፍተው። ከዚህ በላይ ምንም የምታውቀው ነገር የለም። አረጋሽ ፍርቱና መስኖር እንደዚህ አልሆንም። ና በቃ ተወኝ በቃ ጋሽ በቃ እኔ አረጋጋለሁ። ደግሞ ምን ዘንድሮ አንቺና ልጅሽ አቃጥላችሁ ልትደፍኝ? ሁሉን ነገር በእኔና በልጄ ካላማኛ አይሆንልህም አይደል? እና ጥፋቴ ማለት ለስሙ የቤቱ ራስ አባወራ አንተ ነህ አይደል? ለስሙ ስትይ እና አባወራ አይደለም እያልሽ ነው? ለነገሩ እውነትሽ ነው። አልጋ ከለየን 3 ዓመት ሊሆነን አይደለ? ብትንቂ ልክ ነው።
ማሞ ሌላ መታወቂያው ሌላ አሉ። ቆይ የማደርገው ራሴን አውቃለሁ። እንደፈለክ አቤል በቃ ተረጋጋ። ያለበትን ሁኔታ እረዳዋለሁ። አትረዳኝም እባክህ አትረዳኝም። እኔ ሲጀመር ማንም አይረዳኝም። እነዚህ አስመሳይ ቤተሰቦች ጨለማ ቤት ነው። እኔ ፍርቱና በቃ ተረጋጋ። አስመሳዮች በቃ ተረጋጋ። አቤልዬ ምን ሆንክ? ሉሊ መቼ መጣ? ማሚ እንዴት እንዴት ነህ? ሰላም። ደህና ነህ? ስልኬ ዘግቶ ሳልደውልልሽ መጣ። አይ አንተ ነገር እስቲ ቆይ ምግብ በልተሃል? አቤላን ትንሽ ላረጋጋው ብዬ አልበላም። ምን የኛ ነገር እዚህ እንግዳ ቁጭ አድርገን እንጫጫለን። በልና አሁን ምግብ እንበላለን ሳሎና። እሺ ኧረ ችግር የለውም። አቤላን ላረጋጋውና እመጣለሁ። እሺ በልና ያሺ በይ ሞቅ ሞቅ አድርጊና ምግብ አቀራርቢና ሉሊ አሰማ ትላንትና አስቸገርኩሽ አይደል? በፍጹም ደግሞ መቼም አታስቸግሪኝም። ደግሞ ካሁን በጣም ጥሩ ላይ ነሽ። ሐኪሙ ራስሽን በደንብ ከተንከባከብሽ ጥሩ ለውጥ ታመጫለሽ ብሎኛል። አሁንም እኮ ለውጥ እያመጣሽ ነው። የኔት ስላለሽልኝ በጣም ነው አምላኬን የማመሰግነው። እኔም አንቺን ስለሰጠኝ በጣም ነው የማመሰግነው። ብሩኬ እስካሁን አልደወለም። ስልኩም ደግሞ አይሰራም። ምናልባት ባትሪ ዘግቶበት ይሆናል። የአቤልም ስልክ አይሰራም። እስኪ እሱን ሄጄ ሊያው። የት? በቤቱ? አዎ፣ በዛውም አንድ ማማክረው ነገር አለ። በቃቸው። ኧረ አንቺ ልጅ ቶሎ ቀይሪና እንውጣ በእናትሽ። ታውቂያለሽ ግን ቤተልዬ አንቺ ልክ ነሽ። እቺ ልጅ መራቅ ሳይኖርብኝ አይቀርም። ምን ነው ስልክህን መፈለክ እንዴ? አይ እሷ ስልኬ ዝግ ሆኖ እንዴት እስካሁን አስቻላት እኮ ብዬ ነው። ማን ያውቃል? ስራ ቦታ ትመጣለህ ይሆናል። አይዞ። ከባድ ውሳኔ ነው የወሰንኩት። ልማድ በጣም መጥፎ በሽታ ነው። አሁን ቡናኝ ስጠጣ ነቅተህ ትጠብቃለህ። በዛብህ የአንቺ መጫወቻ ሆኜ ልቅር። አንቺ ከሰሙሽ ብዙ ታወሪያለሽ። በያው ውጪ።
እኔ አላምንም ልዑል። ሳሪ እዚህ ምን ታደርጊያለሽ? አንተ ራስህ እዚህ ምን ትሰራለህ? ቤተሰቦቼ ጋር ሊሆን አይችልም። አቶ ሰለሞን ምን ነው ማለት? ጋሸን ታውቂያቸዋለሽ? ኧረ አላውቃቸው እና አታስገባኝም እንዴ? ምንድን ነው? ፍቅረኛ ይላል አስገባት። ኤደን ማለት እሷ ነች? ኤደን ደግሞ ማናት? የምን ኤደን ያማል እንዴ? ልዑል ንገረኝ፣ ማናት ኤደን? ልዑል የት ነው የምትተዋወቁት? አታስቀይስ፣ ንገረኝ እያልኩ እኮ ነው። የት ነው የምትተዋወቁት? የምስራት ጭራሽ የቷንም ታውቃታለህ? ቆይ ምን እየተካሄደ ነው? ልትነግሩኝ ትችላላችሁ? ግራ አጋባችሁኝ እኮ። ለማንኛውም ይቅርታ። ስለ ኤደን ማወቅ እችላለሁ? እሱ ዝም ብሎ ነው የሚለፈልፈው። እኔ ኤደን የምትባል ልጅ አላውቅም። በጣም ጥሩ፣ እንተያያለን። አይታላ ምን እንደሰራ? አቤላ ግራ አጋባችሁኝ እኮ። እኔ ማውቀው ስለ ሰላምና ስለ ኤደን ብቻ ነው። እባክህ እሷን ተዋት። እኔ እሷን ከተውኳት ስንት ጊዜ አለ። በጣም ይቅርታ። ለመጨረሻ ጊዜ በስልክ ያወራነው ስለ ኤደን ብቻ ነበር። እባክህ ተዋት እሷን። እኔ ከተውኳት እሷን ስንት ጊዜ። ይቅርታ አቤላ። የማይሆን ስህተት ነው የሰራው። አምስቱም መኪኖች ከነ ኮንቴነሮቻቸው በሰላም ገብተዋል። ሌሎቹ ምን እየጠበቁ ነው? ያው ባንኮቹ ብሩን አላዛወሩላቸውም ሲስተም ምናምን እያሉ። አትቀልዱ በላቸው። እኔ ለባንክ ኃላፊው እደውልለታለሁ። በአስቸኳይ መጋዘን ውስጥ ገብቶ ይራገፉ። ታዲያ የምርት እጥረት እንዳለ መረጃ ስለደረሰን ትንሽ አዘግዩት፣ ዋጋው እስከሚጨምር። እሺ ጌታዬ። በተጨማሪ ተመሳሳይ ምርት የሚያመጡትን ነጋዴዎች ወደብ ላይ እንዲዘገይባቸው አስፈላጊውን ነገር ሁሉ አድርገናል። ወንድሜ ይቅርታ አድርገልኛል አይደል? ችግር የለውም። ግን ይሄ ከተማ እንደለመድከው አይነት ከተማ አይደለም። ሴቶቹ ከባድ ናቸው እና ባትፈጥን ጥሩ። ስለ ምክር አመሰግናለሁ ወንድሜ። ችግር የለውም። ቡና ልጠጣ እየወጣሁ ነው። አብረኝ ትሄዳለህ? ሰው ስለማገኝ አንተ ሄድ። ይመችሽ። ገንዘብ ያስፈልገኛል። የምን ገንዘብ ነው የምሰጥህ? አሁን ቡላን እየተጋትክ መጥተህ በኋላ ልትሰድበን ነው?
ምን አገናኘው? በእናት በቅርብ ቀን ያስገባውልን ገንዘብ ምን አድርገው ነው? እንድጠቀምበት አንዴ ላክል። ተጠቀምኩበት። ከኔ ጋር መፋጠጡን አቁመህ እናትን መጠየቅ ትችላለህ። ሰው በዚህ እድሜው ስንት ነገር ይሰራል። አንተ ከንቱ እነዚህ ቤተሰብ ታስቸግራለህ። እንዴት አደርክ የኢትዮጵያ ሕዝቦች? እንዴት ነጋልህ? ቅዠትህን ደግመህ ነቃ? በውሸት ተመስገን እያልክ ትነቃለህ አይደል? ሲያስቅ በጣም እኮ ምስኪን ፍጥረት ነህ። ባስመሳይነት ካባ የተጠቀለልክ ምስኪን ፍጥረት። ኧረ እኔ ስቃልለው። እንዳንተ እምነትማ ለአምላኩ የሚታዘዝ በዚች ምድር ላይ በፍጹም አላየውም። በፍጹም ንጉሥ አይከሰስ ሰማይ ይታረስ አይደል ነገሩ? እንዳንተ ለአምላኩ ታዛዥ ደግ ፍጡር በዚህ ምድር ላይ አለ? ሰማይ ይታረስ ንጉሥ አይከሰስ። እኔ ግን ዶሴን ይዤ ወጥቻለሁ። ለማን እንደምከስህ አላቅም፣ ግን ዶሴን ይዤ ወጥቻለሁ። ስማ ማነህ ዳኛዬ? እነዛ ንጉሥ ባዮችን ትከስልኛለህ? በአደባባይ እውነታችንን ወጣትነታችንን ለቀሙን። ነገሩ በማን ደሞዝ የምን ክስ? ውይ የኔ ልዑል መጣ። የኔ ምስኪን ልዑል እንዴት ነሽ? እንዴት ነህ? በቃ ሰፈሩን ትቀውጫለሽ አይደል? ምን ታደርገዋለህ? ሰሞኑን እባክህ ጩሂ ይለኛል። እኔም ጊዜ ጠብቄ ጮሃለሁ። ተነስቶብኝ ነው አንቺ? አዋ ጊዜ ጠብቆ ውጪ ይለኛል። እኔም ወጥቼ ጮሃለሁ። ከዛ በረድ ይልልኛል። አድማጭ ባይኖርም ትጮያለሽ ማለት ነው። እንግዲህ ከኔ የሚጠበቀውን ነው ማረገው አይመስልህም? ቡና እየጠጣብን ቀጥልሽ ምን ይመስልሻል? የቤተል ቡና ተስማምተዋል። ቤተልዬ እኮ በፍቅር ስለምታፈላው ደንበኞቿም በጣም ነው የሚወዱት። ያው እኔም በጣም ወድቻለሁ። ምን ያህል እርግጠኛ ነሽ? ሰውየው ራሱን አባት መሆኑን ሲያወራ የሰማሁት። መልካም። እሺ ሌላስ ምን አዲስ ነገር አለ? ይህ ጋሼ ተብዬው እያስቸገረኝ ነው። እባክህ ይኸውልሽ ሀሳባችን እስከሚሳካ ድረስ መታገስ ያለብሽን መታገስ፣
መስዋዕትነት መክፈል ያለብሽን ነገር ሁሉ መስዋዕትነት መክፈል እንዳለብሽ የግድ ነው። እሺ ቆይ የምን ሰዎች ጉዳይ ምን እያደረክልኝ ነው? ያው ያ ሁሉ ነገር ጥሩ ሁኔታ ላይ ነው። በጥሩ ሁኔታ እያስኬድኩ እንዳታስብ፣ ምንም ስጋት አይደለም። እሺ አመሰግናለሁ። እስካሁን ድረስ ጎበዝ ነሽ። ሁሉን ነገር በብቃት እየተወጣሽ ነው። ይህንንም ነገር በብቃት እንደምትወጪው ተማምናለሁ። በጣም የሚገርም ቡና ነው። ሱሰኛ ልታደርጊ ነው መሰለኝ ሀሳብሽ። ከልባችን ስለምናፈላ ይሆናል። ከልብ ለጠጣው ጥሩ ቡና ነው። ከባድ አባባል ነው። ቡና ደግሞ ከልብ ይፈላል እንዴ? ቤተልጌ ሁሉም ነገር የሚደረገው ከልብ ነው ትለኛለች። መልካም ቡና። ለማንኛውም እናመሰግናለን። የምስራች ስላወቅሽ በጣም ደስ ብሎኛል። ረጅም ጊዜ የማውቃችሁ ነው መሰለኝ። የምር በጣም አመሰግናለሁ። እኛም እኮ ብዙ ጊዜ የምናውቀህ ነው የሚመስለን። ደስ የምትል ልጅ ነህ፣ አትከብድም። ወንድምሽን ባየሽው